አዩዬ እችን ሰራተኛ አይኗን ማየት አልፈልግም። በቃ ትባረር። ምን ነው ማኪ? አሁን ደግሞ ምን አደረገች? ምን አደረገች ትለኛለህ እንዴ? ይሄው ቁርስ ሳልበላ ልወጣ እኮ ነው። ማኪ በዚህ ኑሮ ውድነት ከምናባራት ትንሽ ብንመክራትስ? ትቀልዳለህ እንዴ? ምንድነው ምን መክራት? አዎ ይኸውልሽ የምታረፍድበት የራሷ የሆነ ችግር ይኖራታል። እኔ ምን አገባኝ ስለሷ ችግር? ወይ ማኪዬ ተይ፣ እንደሱ አይባልም። ሰው ሆኖ እንዴት የሰውን ችግር መረዳት ያቅታል? ቆይ እኔ የምከፍላት ችግሯን ልሸከምላት ነው ወይስ እንድትሰራልኝ ነው? ተይ እንደሱ አይደለም ማኪዬ። አሁን እኔ ያለሁበትን ሁኔታ እያየሽ ነው። በዛ ላይ ደግሞ እሷ ከሌለች በጣም ይከብድሻል። አዩዬ እኔ አንተ በፍጹም አትከብደኝም። የኔ ውድ አትከብደኝም። ሄሎ ባቢ። ወይ አዎ እየሄድኩኝ ነው። ስራ እየቸኮልኩ ነው። አንተ በቃ ስነግር ካልሰማም አልክ አይደል? ሰውየው አደጋ ደርሶበት ቤት ከተቀመጠ በኋላ አይኑ ማየት አይችልም። ከዛ በኋላ ለሁለት ወር ያክል ምንም አይነት ክፍያ አልከፈለችኝም ሴትዮዋ። አያይ አልችልም። ሰውየው በጣም ጥሩ ሰው ነው፣ ልረዳው ይገባል። አይሆንም አይሆንም። አሁን ረፍዶብኛል። በቃ ልሂድ። ማታ እናወራለን። እሺ። ለማንኛውም አንቺ ተረጋጊ፣ እኔ አናግራታለሁ። እሺ። በጣም ጥሩ ንገራት። እኔ እንደሆንኩ ባዶ ልሄድ ነው። አንተ ግን እንደመጣች እንድትሰራለን ንገራት። እሺ ጥሩ። እኔም የሐኪም ቀጠሮ አለኝ ዛሬ። የሚገርምሽ ረስቼው ነበር። እሱ ነው ደውሎ ያስታውሰኝ። እንዴ 100% 80% ታያለህ ያለ ቀን ዛሬ ነው ቀጠሮ? አዎ እንደዛ ነው ያለኝ ሐኪሙ። የታሸገው እኔ ዛሬ ስለሚፈታ ማየቴንና ለማየቴን ቁርጤን አውቀዋለሁ። ደስ ሲል። በእናትህ በጣም ስለጓጓው ደውለህ ንገረኝ እሺ? ምንም አታስቢ የኔ ውድ፣ ጥሩ እንደሚሆን ሙሉ ተስፋ አለኝ። እኔም ተስፋ አደርጋለሁ። ግን ከማን ጋር ነው የምትሄደው? ብድራት መጥቶ ይወስደኛል፣ አታስቢ። ኦኬ በቃ ለማንኛውም ደውልልኝ እሺ? ስራ ስለምገባ። እሺ መልካም ቀን። ሰላም። አንቺ ሰርቫንት! ይቅርታ ማክዳ ስላረፈድኩ። ደግሞ ይቅርታ ትለኛለች እንዴ? እኔ አንቺ ይቅርታ ነው የሰለቸኝ። ነገሩ ምን አለብሽ? እንደፈለግሽ ትወጫለሽ፣ ትገቢያለሽ። ስትፈልጊ ደግሞ እንደፈለግሽ ትበያለሽ፣ ትጠጫለሽ። ኧረ እኔ አልበላም። አልበላም ትለኛለች እንዴ? ደግሞ ሰምኛለሽ? ከዚህ በኋላ 1 ደቂቃ ልታገስሽም። እየሰማሽኝ ነው? 1 ደቂቃ አውጥቼ ብጥልሽ የት ትወርቂያለሽ ብዬ ነው። እሺ ይቅርታ። ይቅርታ ትበይኝ። እሺ አልልም። ይቅርታ በጣም ይቅርታ አቶ አየሊው ስላረፈድኩ። ችግር የለውም። በዚህ ደረጃ መጨነቅ የለብሽም። የትራንስፖርት ችግር እንዳለ አውቃለሁና ችግር የለውም። ሁኔታውን እረዳለሁ። በጣም አመሰግናለሁ። ወይዘሮ ማክዳ ግን አውቃለሁ እሷ እንዳልተረዳችሽ፣ ግን እኔ ያስረዳኋት ትረዳሻለች። ግን አንቺም ትንሽ ጊዜ ተረጋጊ። አመሰግናለሁ። በቃ ቁርስ ልስራ። አይ የሐኪም ቤት ቀጠሮ ስላለኝ ስመለስ እበላለሁ። አይ እንደዛማ አይሆንም። መድኃኒት መዋጥ ስላለብህ መብላት አለብህ። 5 ደቂቃ ብቻ ስጠኝ። መጣሁ። ቀንም ማታም ሁሌም እኮ ስላንተ ሳልጸልይ አድሬ አላውቅም። እንዴት ማለቴ? ምን ብለሽ ነው የምትጸልይልኝ?
ፈጣሪ የአይን ብርሃን እንዲመልስልክና እንደ በፊቱ ማየት እንድትችል። በጣም ይገርማል። በዚህ መጠን ትጨነቂልኛለሽ ብዬ አስቤ አላውቅም። የአይንን ብርሃን ማጣት እኮ በጣም ከባድ ነገር ነው። በጣም እኔም የሆዴን በውስጤ ይዤው ነው እንጂ በጣም ከብዶኛል። አይዞ፣ ፈጣሪ አንተንም የዋህነት ጸሎታችንንም ሰምቶን የአይን ብርሃን የሚመልስበት ቀን ይመጣል። አሜን። ፈጣሪ እንዳፍሽ ያርገው። እስኪ አይዞ፣ ይሆናል። አንድ ጥያቄ ልጠይቅሽ። ምንድን ነው? ጠይቀኝ፣ ግን እየጎረስክ። ማለቴ በዚህ መጠን እንድትጨነቅልኝ ያደረገሽ ነገር ምንድን ነው? እስኪ ንገሪ። እንዲህ ነው መጎራረስ። ለካ ለዚህ ነው ቤት መዋሉ የተመቸህ። አሁን ገባኝ። ዝም በል ወረኛ። ተገድጄ ነው እንጂ ወድጄ ነው ሙሉ። ታውቀኛለህ ደግሞ። አውቃለሁ ብዬ አስብ ነበር። አሁን ግን አላስብ፣ ይቅርብኝ። ምን አስበህ ነው? ብቻ ሌላ ነገር አስበህ እንዳይሆን። ኧረ አላስብም። ለምን አስባለሁ? ደግሞ እኮ ልጅቷ ቁንጅናዋ አሳቻና አሳሳች ነው። አይፈረድብኝ። ደግሞ ፍዝዝ ድንዝዝ ብለህ እያያት እንደሆነ ይታወቀኛል። እሰይ እንኳን ታወቀ። ገና ዛሬ ነው እንዲያወቀው። በመጣው ቁጥር ፈዝዤ ደንዝዤ እንደማያት አታውቅም? አውቃለሁ፣ ግን አይሆንም፣ ይቅርብ። አይ አትቀርብኝም። እየመጣሁ አያታለሁ። እንኳን ይህን የመሰለ ውበት፣ ያንተን ሊሙዚን የመሰለ ፊት እንኳን እያየዋል እንዴ? አንተ ይሄን ያህል የተጋነነች ቆንጆ አይደለችም። ይሄን ያህል አታጋናት። ኧረ አላጋነንኳትም። እንዲያውም አሳንሻታለሁ። ከሞናሊዛ ወደ ናናሊዛ። አቤት ውበት! ሰውዬ እንደዚህ አጋና ስጠራት ማኪ እንዳትሰማ። ይኸውልህ ልትፈነክተውላ ትችላለች። ትጠላታለች ለካ። እንዴ ቀላል ትጠላታለች? እዚህ ቤት ባታያቱላ ደስ ይላታል። በእኔ ኃይል ነው ያለችው። ለነገሩ ማኪ ልክ ነች። ምኑ ላይ ነው ልክነቷ? ጥላቸዋ ነው? አዋ ባሏን ማማለልና ማስኮብለል የምትችል ቆንጆ ሴት ቤቷ ውስጥ መታ፣ ለዛውም ባሏን እያጎረሰችባት እንዴት አትናደድም? እስከ ዛሬም ማኪ ምስኪን ስለሆነች ነው ያላባረረቻት። ማኪ የኔ ምስኪን። ወረኛ ነህ። በል ተነሳ፣ አሁን እንሂድ። እሺ ና አበኔ። ሄሎ ዶክተር፣ ዛሬ ቀጠሮ ነበረኝ፣ መጥቼ ነበር። ዛሬ ምን ቀዶ ጥገና ያስፈልገኛል?
አያስፈልገው? እንደዛማ ከሆነ በጣም ደስ ይላል ዶክተርዬ። ተስፋ አለው? እሺ እሺ ዶክተርዬ፣ እሺ እሺ፣ ቻው። ምን አለ ዶክተር? በጣም ተስፋ አለው ዛሬውን ይፈታልሃል አለኝ። ይማ በጣም ደስ ይላል። አዎ እንግዲህ ከእግዚአብሔር ጋር እግዚአብሔር ፍቃዱ ከሆነ ዛሬ ያለው ማለት ነው። ደስ ይላል። ቶሎ በመጣ መድኃኒዓለም አባቴ ምን ይሳልሃል? ምንድን አየሁ ከጓደኛዬ በጣም ደስ ይላል። እንኳን ተሰከለ የምር እያየ ምን ይሳነዋል? ለሱ ሲስንት ይታያል። ምን ይሳነዋል? አትቀልድ በእናትህ። በጣም ነው ደስ ያለኝ እኮ። በጣም ደስ ብሎኛል ወንድሜ፣ በጣም ደስ ብሎኛል። እንኳን ለዚህ አበቃ። በጣም ደስ የሚል ነገር። ፈጣሪ ሆይ አምላኬ ሆይ ይህን ደስታችንንማ ማካፈል አለበት። ሂድ ጓደኛዬ፣ እውነት እንኳን አይንን ባይን ለማየት አበቃ። አዲሱን እይታህን እንዴት እያየሁ እንዴ! እንደዚህ ብርት ፍጥጥ ብዬ ነው። አንተን ግን ማየቴ ብዙ ይቆጨኛል እንዳትለኝ ብቻ ነገር ያለው ያስደስተኛል በለኝ። አይ አንተን ማየቴ እንኳን ያስደስተኛል አያስደስተኝም። ቶስ አሁን ይኸውልህ በቀጥታ በአዲስና በትኩስ እይታ ያቺ ቤታችሁ ያለችውን ሰራተኛ ልታያት ነው። ታድለሃል ወንድሜ። መልካም እይታ ይሆንልህ። እንግዲህ እንዴ አንተ ያማሃል እንዴ? እኔ ሚስት እያለች ነው እንዴ እሷን የማየው? ሚስት በሌለችበት ሰዓት አላ በትርፍ ሰዓት ወይም ኦቨርታይም። አትቀልድ እባክህ። አንተ መሰልኩ እንዴ? እኔ እኮ የተከበርኩ ባለ ትዳር ነኝ። እኔስ ምንድን ነኝ ታዲያ? የተከበርኩ ነኝ በለው፣ እንደዛ በለው። ኦ ማይ ጋድ! ይኸውልህ አሁን አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ሚስትህን ደውለህ ማየት እንደቻልክ ልትነግራትና ሰርፕራይዝ ልታደርጋት? አልነግራትም። ለማንም አልናገርም። አንተም ለማንም እንዳትናገር። እንዴ ይሄን የመሰለ ደስታ ለምንድን ነው ማልናገረው? ምንድን ነው? ምን አስበህ ነው? አይ ይኸውልህ መጀመሪያ ደውዬ እንዳልተሳካ ነግራታለሁ ለሚስቴ። ከዛ ማታ ስትመጣ ሰርፕራይዝ ላረጋት ነው። ኦ ይሄ በጣም ጥሩ ሀሳብ ነው። ታየኝ እኮ አልጋ ላይ ድንገት ሰርፕራይዝ አድርጋት ደስታ በደስታ ስታደርጋት። ልደውልላት? ኧረ ደውል። እስካሁን ደውሎ ያልነገረሽ ባይሳካለት ነው። ቢሳካለት ኖሮማ ይደውልሽ ነበር። እና እኔ ልደውልለት? አዎ ደውይለት። ለእሱ ያሰብሽ ነው የተጨነቅሽ መስለሽ ደውይለት። ቶሎ በይ። እንዴ አንተ እድሜው ረጅም ነው። ደወለ። አንሹ። ሄሎ ወይዬ ማኪዬ። ውዴ በጣም ተጨንቄ ልደውልልህ ነበር። ምን ተባልክ? አልሆነም እኮ በእናትሽ። የምርህን ነው? አዎ አልተሳካም አለኝ ዶክተሩ። የኔ ጌታ በጣም አዝናለሁ። በቃ አጉል ቦታ ስላለው እመጣለሁ። እሺ ጠብቀኝ የኔ ፍቅር። አይዞ እደውልልሻለሁ ብቻ። ደስ ሲል ልደውል ወደ ቤት። ውስጤን የማላውቀው ስሜት ሲሰማኝ በቃ ጸሎቴ የተሳካ መስሎኝ ደስ ብሎኝ ነበር። እኔማ ያለው ብዬ ተስፋ አድርጌ ነበር፣ ግን አይኔም ተስፋዬም ጨለመ። ተስፋ ቆረጥኩ። በጣም ከፋኝ። አይዞክ፣ ተስፋ አትቁረጥ። ዶክተሮቹ ያሉት ሳይሆን ፈጣሪ ያለው ነገር ነው የሚሆነው።
በቃ ምሳ እየሰራሁኝ ነው፣ ስጨርስ እመጣለሁ። እንዳይደብር። ማን ነው? ማንሽ? እናናለሽ? እኔ ነኝ። ምን ሆንክብኝ? ደህና ነኝ ለማለት ይከብዳል። አሁንማ ይባስ አመመኝ፣ ታወርኩኝ፣ ይባስ ጨለመብኝ። አይዞ እኔ ያለሁልሽ የኔ ፍቅር። ክነሽ አሁንማ ለማየቴን ወደድኩት። ወይኔ ጉዴ! ስንቱን ጉድ አይ ነበር። ኦኬ የኔ ሚስት፣ አንቺ አትጨነቂ። እንዴ ለምን አልጨነቅም? ባሌ አይደለህ እንዴ? አዎ ማለቴ አይሻለሁ፣ በልቤ ውስጥ አይሻለሁ ማለቴ ነው። አይዞ የኔ ፍቅር፣ በቃ መኝታ ቤት ልብስ ቀይሬ ልምጣሽ። አይዞ አዎ ቀይሩ፣ ተቀያየሩ ግድል። አስበሽዋል? የዛሬውን ቀን በጣም ፈርቼ ነበረ። ማየት ቢችል እስኪ ሳይው የኔን ያንቺ ጉዳይ በቃለት ማለት እኮ ነው። እንዴ የኔ እናንተ ፍቅር በሱ ማየት ላይ አልተመሰረተ። ምን ማለት ነው? አረ ምንም ቢሆን ነፃነት እንኳን አይሰማንም ነበር። የኔ ወድ እዚህ ቤት መምጣት ብቻ ነው የሚቀርብን። እሱ ስልክ ነሽ። እኔ ምልሽ ያቺን የወገብ ቅማል የሆነ ሰራተኛ ግን ምን አረግሻት? አባረርሻት? ወይ ማባረር? ችልሽ ከዚህ ቤት ጠርገህ እንኳን ብታስወጣት አትወጣም። ታውቃለህ? እሱ መስራት አልቻለም። በዚህ ሁኔታ እኔ ደሞዝ ልከፍልሽ አልችልም። እኛም ያለነው ነገር በጣም ክራውድድ ሆኖብናል ብዬ ብላት እንኳን መስራቱን አላቆመችም። እንዴ እና እስካሁን በነፃ እየሰራሽ ነው የምትይኝ? ታዲያ ያያት አይደል? አዩ ምን ሆንክ? ሽንት ቤት ልሄድ ስላደናቅፈኝ ዱላ የወደቀብኝ። ዱላ ይኸው ነው። ለምንድን ነው ብቻ የምትንቀሳቀሰው? እኔን አጠራኝ ነበር። አይ እንዳላስቸግርሽ እንድታርፊ ልጅ ነው። አይ ሽንት ቤቱ ይቅርብኝ፣ መኝታ ቤት ገብቼ ልረፍ። እንዴ ሽንት ቤት አላልክም እንዴ? ሸንተና። አይ ተውኩት፣ ገብቼ ባርፍ ይሻላል። ይሻላል ብለህ ነው? አዎ አንቺ አታርፊም? አብረን እንግባ። አይ እኔ ወክ አድርጌ እመጣለሁ። ምን ነው መሽቷል እንዴ? አይ ገና ነው፣ ግን እኔ ወክ አድርጌ ልምጣ። ይሻላል። እሺ ቆይ ላስገባ። እሺ ችግር የለም አንቺ በቃ ናንዬ የኔ ቆንጆ ለምን የምልሽን ነገር ግን አትሰሚኝም እንዴ? ትቀልዳለህ እንዴ? መቼም ቢሆን ይሻልልህም። ተይ ግን ተይ፣ ቢያንስ እንኳን በዚህ እንለወጥበት። ተይ እያልከኝ ያለው ነገር ግን ገብቶሃል? ከምትሰሪበት ቤት ገንዘብ ሰርቀሽ ከዛ በኋላ እንለወጥ እኮ ነው እያልክ ያለው። አዎ ሰርተን መለወጥ አልቻለም። ምን ሰራው ስራ እንኳን እንዳለ የቤት ኪራያችንን መሸፈን አቅቶታል።
ሲጀመር አንተ አይደለም ስራ ልትሰራ ይቅርና እኔን ከመጠበቅ ውጪ አንድ ቀን እንኳን የሆነ ነገር ሸፍነክ ታውቃለህ? አሪፍ ስራ እየፈለግኩ ነው። ይሄ ስራ ግን ከተሳካልን አንቺም ከሰው ቤት ትውጪና የተሻለ ህይወት አብረን እንኖራለን። ተስፋ አድርገህ ኑሮን ከምትገፋ ቢያንስ ትንሽ እንኳን ስራ ለመስራት ጥረት አታደርግም? አዎ እሰራለሁኝ። ያው አሁን ያሰብኩትን የቢዝነስ ሀሳብ ከተስማማን ብሩን ይዘሽ ከመጣሽ በአንድ ወር ውስጥ የፈጠነ እንተኮሳለን። ሲጀመር በሰው አቅ ከምንተኮስ እንደዚቹ በድህነታችን ብንኖር ይሻለኛል። እሺ እኔ እንደዚህ ማድረግ አልፈልግም። ሃኒ ግን ምን ሆነሻል? ሰውየው አይኗ ያይ፣ ሴትዮዋ ደግሞ ቤት አትውልም። ታዲያ ምንድን ነው የሚያስፈራሽ? በደንብ ያስፈራኛል። ህሊናዬ ነው የሚያስፈራኝ። በዛ ላይ ደግሞ ሰውየው በጣም ጥሩ ሰው ነው። በጣም ነው የሚያሳዝነኝ። 2 ወር ሙሉ ደሞዝ ያልሰጠሽን ሰውዬ ያሳዝናል ስትይ ትንሽ አይደብርሽ? አይደብረኝም ደግሞ እንኳን አልኩኝ። እኔ በጣም ተሳቅያለሁ። በዛ ላይ በጣም ተጨንቄያለሁ። እንዴ ወይ ውጪ እንገናኝ፣ ካልሆነ እኔ ቤት መገናኘት እንችላለን። አይሆንም። ውጭም ቤትም አንገናኝም። እዛ ሆኜ ነው በቅርብ ሁሉንም ነገር መከታተል ያለብኝ። እንዴና እስከ መቼ? እኔ ቤት ውስጥ እንኳን ስራመድ በሰቀቀን። በዚህ አይነት ሁኔታ እንዴት አብረን መቀጠል እንችላለን? እስኪ አስቢው። ይኸውልህ በዚህ ሁኔታ እኛም አንቀጥልም። እሺ እና ምንድነው መፍትሄው? እንደውም የሚገርም ሀሳብ መጣልኝ። ምን አይነት ሀሳብ? በቃ ከዛሬ ጀምሮ አንተ ያጎቴ ልጅ ነህ። ምን? የኔ ውድ ባል እንዴት ነሽ የኔ ውድ ሚስት? እንግዳ ይዤ ልመጥቻለሁ። እንግዳ እማውቀው ነው የማላውቀው እንግዳ? ታውቀዋለህ? ከዚህ በፊት አስተዋውቂያችሁ ነበር። ያጎቴ ልጅ መሰለን አታውቀውም? መሰለ አላስታወስኩትም። አስተዋውቀሽን ነበር? አዎ አስተዋውቂያችኋለሁ፣ ግን በስልክ ነው፣ በአካል አይደለም። በአካል ልተዋወቀዋ ታዲያ የታለ? እዚህ ጋር ነው። እንደና ያለው እንዴት ነህ የሚስቴ ያጎት ልጅ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነህ? ምን ሰላም አለ? ሰላምማ የለም። እየደራረበ እየጨለመብኝ። የተፈጠረውን ነገር ነገረችኝና እኮ በጣም ነው ያዘንኩት። በጣም አንተም አዘንክልኝ? ልክ ነህ። በጣም ያሳዝናል። በጣም አሳዝናለሁ። ሚስቴማ በቃ ቀን ከሌት ማልቀስ ነው ስራዋ። ይሄው አልቅስ አይኗ ሊጠፋብኝ ነው። አዩዬ ደግሞ ልታስለቅሰኝ ነው። ዛሬ አላለቀሰችም ብለህ? ተይ እንዳታለቅሽ እባክሽ፣ እንዳታለቅሽ የኔ ውድ ሚስት። አንተ ያጎቷ ልጅ ቢያንስ አንተ እንኳን እቅፍ ድግፍ አድርገህ አታጽናናትም እንዴ? እባክህ ተይ እንዴ፣ አታልቅሽ እንጂ በርታ ማለት ነው ያለብሽ። ጠንከር ማለት ነው። አላለቅስም። ናኒ ያኔ ስርቆቱን ሀሳብ ትቼዋለሁ። ሌላ የሚገርም ሀሳብ አለ። አንተ መቼ ሀሳብ ያልቅብሃል? ግን በወሬ ብቻ መቅረቱ እኮ ነው ችግሩ። መቼ ደግሞ ምንድን ነው ያሰብከው? ልስማ። ይኸውልሽ የኔ ቆንጆ፣ ሰው እንዳለ ብር እያፈሰ ያለው በዚህ ሰዓት ላይ ዶላር ብቲ ድራም ብቲ የማይሰራው ብር የለም። ይህ ሁላ ነገር የሚሰራው በዩቲዩብ ነው። በዩቲዩብ ደግሞ እንዴት ነው የሁላ ብር የሚሰራው? ቆንጆ ጥያቄ ነው። ይኸውልሽ ቀን ከሌሊት እንቅልፌን አጥቼ ቁጭ ብዬ ያሰብኩበት ሀሳብ ነው። ይህ ሁላ ነገር የሚገኘው በዩቲዩብ ነው። እሺ ንገረኝ። ይኸውልሽ አሪፍ ጽድት ያለ ሞኒታይዝ የተደረገ ዩቲዩብ አካውንት እንገዛና በሱ ህይወታችንን መቀየር እንችላለን። እሱ ደግሞ ኬዝ እንዴት ይገኛል? ቆንጆ ጥያቄ ነው። ጽድት ያለ ሞኒታይዝ የተደረገ በሰው ቆንጆ አካውንት አግኝቻለሁ። እንደዛ ከሆነ በጣም አሪፍ ነው። እና ምን ልሰራበት አሰብክ? ኧረ አረጋጊው። ቻናሉ ተገኝቷል እንጂ የኔ ነው እኮ አላልኩሽም። ምን የራስክ ለማድረግ ታዲያ ስሙ መቀየር ነው? ሌላ ምን ያስፈልገዋል? አይደለም
የሚሸጥ እኮ ነው እኮ ያልኩሽ እኮ። የራሴ ለማድረግ በትንሹ 50 ሺህ ብር ያስፈልገኛል። ምን 50 ሺህ ብር? ይህንን ለአይናችን እንኳን አይተማናቀውን ገንዘብ ሲጠሩብክ ደንግጠ ካልወደቅም? ይኸውልሽ እናት፣ ቻናሉ ከሚሰራው ብር አንጻር እኮ 50 ሺህ ብር ምንም የተጋነነ ብር አይደለም። ምን ማለት ነው? ለኔ እናንተማ በደንብ የተጋነነ ነው። አረ አይደለም። ስሚኝማ፣ ብሩን አግኝቼ በገዛው በአንድ ወር ውስጥ እጥፍ ብር እናተርፍበታለን። ግን ችግሩ ይሄን ሁላ ብርኛ ማግኘት አንችልም። በጣም ያሳዝናል። አረ አይደለም፣ እንደዛ አይደለም። ብቻ አንቺ ሰውየውን አግኝተሽ ብሩን ተበደሪ እንጂ በወር ባነሰ ጊዜ ውስጥ ብሩን እንመልሳለን እያልክ ያለው ነገር ግን ይታወቃል። ሁለተኛ እንደዚህ ነገር ስታወራ እንዳልሰማክ። እንዴት ነው ታዲያ እንግዳችን? አመጣጡ ለመቆየት ነው ቶሎ ለመሄድ? አዩዬ እነግርሃለሁ ብዬ እኮ ፈርቼ ነው፣ ጨነቀኝ። ለምንድን ነው የምትጨነቂው? ንገሪኝ የኔ ውድ ሚስት። ይኸውልህ መሌ ማለቴ መላኩ እዚህ። መሌ ደግሞ ማን ነው? ስለማን ነው የምታወሪው? ስለ ሌላ ሰው ነው እንዴ የምታወሪው? የቤት ስሜ መታወቂያ ስሜ ሌላ ነው እና መሌ የቤት ስሜ ነው። በቤት ስሜ ጠርታኝ ነው። በቤት ስሜ አትጥሪኝ አልኩሽም እንዴ አንቺ? ያው ለምዶብኝ እኮ ነው። ይሁን፣ ችግር የለም። በቤትም ጠራሽው በመታወቂያም ጠራሽው ያው ነው፣ እንደፈለግሽ በይው። የኔ ውድ ባል መሌ አዲስ አበባ የመጣው ያው በተመረቀበት ፊልድ ስራ ለመያዝ ነው። ፈልጎ እስኪያገኝ ድረስ ደግሞ እዚህ መቆየት ይፈልጋል። አይ ይሁና፣ ቤቱም መኝታ ቤቱም ሰፊ ነው፣ ይበቃቸዋል። ማለቴ ይበቃናል። ይሁን። አዎ እኔማ ብቻዬን አልወስንም አልኩት፣ ካለ ውዱ ባለቤቴ ፍቃድ ውጭ አይሆንም ብየው ነው። አንቺ የመፍቀድ መብትሽ የተጠበቀ ነው። ስንትና ስንት ነገር ፈቅደሽ የለ እንዴ? ምን እቺ ትንሽ ነገር እኮ ናት። እጅግ በጣም አመሰግናለሁ አያሌው፣ አንተ በጣም ጥሩ ሰው ነህ። ችግር የለውም፣ ምስጋና ያስፈልገውም። እንደ ቤት ይኸው፣ እንደ ቤት። በጣም አመሰግናለሁ። እንደ ራሴ አየዋለሁ። ምን አልከኝ? አናገርከኝ? አይ አላናገርኩሽም። ኧረ እንግዳሽን በደንብ ተንከባከቢው እንጂ ትንሽ በደንብ ተንከባከቢው። እሺ እኔ ውድ ባል በደንብ እንከባከበዋለሁ። ምን ነው ውዴ? ምን ነው? ምንም። ስናደድ እኮ ይዞርብኛል። ወይኔ ጉዴ ጉዴ! ኧረ በስመ አብ! ምን ሆንክብኝ? አይ ሽንት ቤት እቀመጣለሁ ብዬ በቂጤ መሬት ላይ ቁጭ
ወይኔ አፈሪ ብላና። አንተ እኮ ካደጋው በኋላ አይንህን ብቻ አይደለም የተጎዳው፣ ትንሽ አይምሮህም እየተጎዳ እንደሆነ ዶክተሩ ነግሮኛል። ግን እንዴት ነው ተረፍኩ ወይስ ተጎዳ? ምኑን ተረፍኩ? ጨስኩኝ እንጂ እንደ መሪ ጠቀለለኝ እኮ፣ ጥቅልል አረገኝ። እሺ እራትን ትበላለህ? መድኃኒት ልስጥህ? አይ እራቴን ብበላ ይሻለኛል። ማኪዬ ለእንግዳችን አመቻቸሽለት ወይስ ችላልሽው? ኧረ በደንብ አመቻችቼ ተመችቶታል። እኔ ግን የተመቸው አልመሰለኝም። እንዴት ማለቴ ትንሿን ፍረሽ አውርደሽ አላነጠፍሽለትማ። የሶፋውን ስፖንጆች ገጣጥመሽ ነው ያነጠፍሽው አይደለም? ኧረ በፍጹም ትንሿን ስፖንጅ አውርጄ አልጋ ልብስ አውጥቼ አንሶላ አውጥቼ ብርድ ልብስ አውጥቼ ነው ያነጠፍኩለት። አይ ምንም አልተዋጠልኝም ይሄ ነገር። ይሄ ልጅ ብርድ ቢመታው ወይ ቢታመም ቤተሰቦቹ እኔን ነው እኮ የሚጠይቁ። እንዴ እናም ልታደርግ ነው? ሄጄ እንደተመቸውና እንዳልተመቸው ላየው ነው። ከዛስ አልተመቸኝም ቢለ እንዴ? ካልተመቸውማ እዚህ ይመጣላ፣ ከኛ ጋር ይተኛል። አልጋው ሰፊ ነው፣ ለሶስት ይበቃናል። ምን ችግር አለው? ማኪ ምን ነው በሀሳቤ አልተቀበልሽውም ወይ አልተስማማሽም? ማኪ እንደዛ ሳይሆን እሺ በሩን ልክፈትልህ። ቆይ ቆይ ወጣ እንዴ? ማለቴ ወጣሽ ወይ ማለቴ ነው። ወጣሽ ለምን እዚሁ አርፈሽ አተኝም ለማለት ነው። ኧረ በስመ አብ እንዴት እንደሚጨንቅ! እንዲሁ ስገላበት ነው ያደርኩት። እኔ ራሴ በጣም ጨነቀኝ። ምንም አይነት እንቅልፍ አልተኛሁም። እንዲሁ ሲያቃዠኝ ነው ያደረው። እኔማ ካሁን ትመጫለሽ ያልኩሽ ስጨነቅ ነበረ፣ ግን ትተሽኝ እንደማቀር እርግጠኛ ነበርኩ። እባክህ እኔም አስቤ ነበር፣ ግን ድንገት ሰው ይጠራኛል ብዬ ፈራሁ አይደል? ኧረ ከባድ ነው። ማኪ ወይ ይቅርታ አቋረጥኩሽ እንዴ? በፍጹም ምን ፈለግ? የጥርስ ሳሙናዬን ብሩሼን ምናምን የት ነበር ያደረኩት? ወይ ያለበትን ትነግሪኝ? ድሮ የሚቀመጥበት እኮ ነው፣ እዛው የሻወር ቤት መስታወቱ ሲንኩል አለ አይደለ? እዛው መደርደሪያው ላይ ነው ያለው። ነው? እሺ ነው ወይስ እኔ ልስጥህ? አይ ኧረ በፍጹም አላቋርጥሽ፣ ተኝ። ግድ የለም ተኝ።
ውዴ ሙት ነው የምልህ። የምትፈልገውን ያክል ገንዘብ ንገረኝና ችግር የለውም እጠይቀዋለሁ። እሺ እኔ ፍቅር አንድ ጓደኛ አለኝ ብራንድ ጫማና ሱሪዎችን የሚያመጣ እሱን ደውዬ ዋጋ ጠይቀውና ልክ ዋጋው እንደነገረኝ እነግርሻለሁ። እሺ ማሪ ሄደን እንገዛለን። ወይኔ ይቅርታ፣ ወይኔ ጉዴ፣ በጣም ይቅርታ። አንቺ በረት አደግ ቢያንስ እዛ አንኳተሽ ባትለምጪ እዚህ ስትመጪ እንኳን አትለምጪም። በጣም ይቅርታ አድርጉልኝ፣ ተጣደፌ ስለገባው ነው። አዎ በጣም ተጣድፈሻል እንጂ ምን አይደነዝ ናት። አዎ ነኝ፣ ይቅርታ አድርጉልኝ። አሁን ምን ፈልገሽ ነው የምትቆሚው? ቁርስ ልሰራሎት ብዬ እኮ ነው። ሄጄ ረዛት አልበላም። ምን አይነቷ ናት? ምንድን ነበር የተማርከው? አካውንታንቲንግ። አካውንታንቲንግ? አዎ አካውንታንቲንግ። የት ዩኒቨርሲቲ ነው የተመረከው? መቱ ዩኒቨርሲቲ። አካውንታንቲንግ የሚባል የትምህርት ዘርፍ ሰምቼ አላውቅም። ምናልባት ስምጥ ሸለቆ ይሆን? አይ የኔ ውድ ባል እየቀለደ እኮ ነው። አካውንቲንግ ለማለት እኮ ነው። አይ አያሌው ቀልድ እንደሆነ አልገባህም እንዴ እስካሁን? ወይኔ ጉዴ! አሳቃችሁኝ እኮ በጣም። አዎ ቀልድ እኮ ነው፣ እየቀለድን እኮ ነው። ኧረ ተውኝ፣ በሳቅ ልትገሉኝ እኮ ነው። መሌኮ በጣም ተጫዋች ነው ውዴ። እንዴ ቀላል ያጫውታል እንዴ? አየሁት እኮ ሚስቴ በጣም ጨዋታ ትወዳለች። በደንብ አጫውታት። ኧረ አጫውታታለሁ። እንደ ማጫወት ደስ የሚል ነገር የለም። እጠይቅሃለሁ ብዬ መቱ ዩኒቨርሲቲ ነው ተማርኩ ያልከኝ? አዎ መቱ ዩኒቨርሲቲ። መቱ ዩኒቨርሲቲ ማ ከሆነ ወንድሜ ፍራውልን ታውቀዋለህ ማለት ነው። ሄሎ እንዴ ማኬ ምን እያልሽ ነው? ባለፈው የሰጠሁሽ ገንዘብስ? ነገርኩህ አይደል እንዴ ፍቅር፣ ምን ሆነሃል? ባለፈው የሰጠኸኝን ስጦታ ምናምን ገዛዝቼ ጨረስኩበት። በዛ ላይ ታውቃለህ ጓደኛዬ ሚዜ ነኝ፣ ብዙ ነገር ያስፈልገኛል። ሴት አይደለሁ እንዴ? እኮ ቢሆንስ ስራ አለሽ፣ የሚከፈልሽም ደሞዝ ጥሩ ነው። እሱን ስለምን አትጠቀሚም? ቆይ ረስተኸው ነው ወይስ አውቀህ ነው? ባለፈው አለቃችን በግብር ማጭበርበር ምክንያት ታስሯል። ከዛን ጊዜ ጀምሮ ደሞዝ ከፍሎን አያውቅም ብዬ ስንቴ ነው የነገርኩህ? ኦኬ ረስቼ ነው። አሁን ሁሉንም ገንዘብ ልሰጥሽ አልችልም። ግማሹን እሰጥሻለሁ፣ የቀረውን ከራስሽ ተጠቃሚና የድርጅቱ ሂሳብ ከተሰራ በኋላ እሰጥሻለሁ። እንትን ነው ከራስ የምጠቀመው። አንተ ደግሞ አሁን ጫማ፣ ልብስ ከእንደገና ስጦታ ስንት ነገር አለብኝ ውዴ። እሺ በለኝ። እሺ አመሰግናለሁ። ኧረ ተወኝ። ምኑን ትቼ ምኑን ልንገርህ? የጉድ ጉድ ነው ያየሁት ነው የምልህ።
ሰው እንዴት ቁጭ ብሎ የሚስቱን ጉድ የሚስቱን ቅሌት ያያል? ይህማ ለማመን ይከብዳል። ቆይ ፊልም ነው ወይስ ድራማ? እኔ እኮ ማመን ተቸገርኩ። እኔም በአይኔ በብረቱ ያየሁትን እኮ ነው የምነግርህ። ማክዳ በዚህ መጠን ትክደኛለች ብዬ አስቤ አላውቅም ነበር። የድፍረቷ ድፍረት ደግሞ ቺት ማድረጓ ሳያንስ ጭራሽ ቤት ድረስ ይዛው መምጣቷ። ቆይ እሷ አንድ ቤት ውስጥ ባልና ውሽማ አይደብራትም እንዴ? አንተ አንድ ቤት መሆኑ ነው እንዴ ገረመ? ማታ ከኔ ጋር አብሮ አንድ አልጋ ላይ ነበረ እኮ እያልኩ። ምን ጭራሽ አንድ አልጋ ላይ? እስኪ ተወኝ። እሱ በቀኝ እኔ በግራ እሷ መሀል ሆነን ነበር እኮ ማታ ቁጭ ያለ። እንደዚህ ግንባር ለግንባር እየተያየን ደሜ ነበር የፈላው። ወይኔ ብድራት! ቆይ ግንባሩን አትለውም ነበር? ልለው ነበር፣ ዘልዬ ላንቀው ነበር። ግን በቃ አፍንጫውን ልለው ስል ወደ ራሴ ተመለስኩና ተረጋጋሁ። መረጋጋትን ምን አመጣው? እንዲህ አይነት ድፍረት ተደፍራ። ድራማቸውን ማየት እፈልግ ነበር። እዚህ ላይ ማቆም አልፈልግም። እነሱም ድራማ እንደሰሩብኝ እኔም ድራማ ሰራባቸዋለሁ። እሺ ከዛስ ምን ልታደርግ ነው? አፈጻጸሙ ላይ ማን አሸናፊ ማን ተሸናፊ እንደሚሆን አሳያቸዋለሁ። በጣም ይገርማል። ሚስቴን ሰርፕራይዝ አደርጋለሁ ብለህ እሷ ቀድማ ሰበር ዜና ሳየች። በጣም ያሳዝናል። ፈጣሪ ስለሚወደኝ ይሄን ቅሌቷን እንዳይ ነው ሰርፕራይዙን ያሳሰበኝ። ቆይ ቆንጅየዋ አይለችም እንዴ? እቃ ልትገዛ ሄዳ። ቆይ ምንድን ነው የሚያሳስበን? ምን መሰልሽ የሚያሳስበኝ? ይሄ ሰውዬ ድንገት አይሉ ካየ ምንድን ነው ማድረግ ያለብን? አይኑማ ዳግመኛ እንደማያይ እኮ ዶክተሩ ነግሮኛል። እንደዛ አይደለም፣ ቢያይስ ብለን አስበን ቀድመን መዘጋጀት አለብን። እንደዛ ከሆነ ደግሞ እኛ እንቀድሟለን። አሪፍ። እሱ የሚፈልገው እንዴት አድርገን ነው የምንቀድመው? በጣም ጥሩ። እኔ ወረቀት አዘጋጃለሁ፣ አይጠራጠረኝም። ውክልናውን እንዲሰጠኝ አደርጋለሁ። ውክልናውን ሲሰጠኝ ደግሞ መሸጥ መለወጥ እንደማልችል አድርጌ አስፈርመዋለሁ። አሪፍ። የውክልና ውል በጣም ጥሩ። ስለዚህ ውክልና ውሉ ምን ላይ የተመሰረተ ነው? አዎ በስነ ስርዓት። እሱን ለኔ ተው። ያው ማንበብ ስለማይችል እኔ በዛ መልኩ እንደሆነ አስረዳዋለሁ። ይፈርምልኛል። መሸጥ መለወጥ እችላለሁ ማለት ነው። በቃ ፋይሉ ተዘጋ ከዛ በኋላ። በጣም አሪፍ። ስለዚህ በዚህ ጉዳይ ቀድመን የህግ ባለሙያ ማማከር አለብን። ከዛ በዘለለ ከሱ ጋር ያላችሁ የድርጅቱን ዶክመንቶች በአጠቃላይ የጋብቻችሁን የባል የሚስት ያካተተ በሙሉ ዶክመንቶች ቀድመን በእጃችን ማስገባት አለብን። እሱ ያሳስብም። ዛሬውን ፈልግ ያገኘዋለሁ። እሺ እኔ ፍቅር እሳት ቆነሽ። እሺ ቀጣይ ምንድን ነው ሀሳብ? በዚህ ሁኔታ እንዴት ለመቀጠል አሰብክ? በዚህ ሁኔታ የምቀጥለው ከጠበቃዬ ጋር ተነጋግረን ነገሮችን እስከምጨርስ ድረስ ነው። እሺ ከዛስ መጨረሻው ምን ይሆናል? መጨረሻውን አብረን የምንከታተለው ይሆናል። ከዛ በፊት ግን አንተ አንድ ነገር ታደርግልኛለህ። ምንድነው? እዚህ እኔ ጋር ያሉትን የራሴንም የድርጅቱንም ሰነዶች ሁሉ ሰጣለሁ። ተወስድና አንተ ጋር ታስቀምጥልኛለህ። እሺ ሌላስ ምን ላግዝህ? ሌላው እያንዳንዱን ሰነዶች ፎርጅድ አሰርተህ ታመጣልኛለህ። ምን? አንተ ሰውዬ እኔ እስር ቤት መግባት አልፈልግም። በዛ ላይ ደግሞ ፎርጅድ የሚሰራ ሰውም አላውቅም። እኔ ያውቃለሁ። እኔ ያገናኛለሁ። ደግሞ አትፍራ፣ በጣም ጠንቃቃ ሰው። ውይ የኔ ውድ ባል፣ ብቻህን ጥዬ ጠፋሁ አይደል? ምን ላድርግ፣ ብቻዬን ጥለሽኝ ጠፋሽ። እንዴት ነህ አያሌው? እንዴት ናችሁ? ሰላም ናችሁ? አብራችሁ ነበራችሁ እንዴ? አይ አይደለም፣ አጋጣሚ እኔ ገዛዝቼ ከቡቲክ ስወጣ አልተገጣጠምንም መሰለህ። ጥሩ ተገጣጥማችኋል። እንዴት ነው? ጥሩ ነገር ገዛዛሽ? ብሩስ በቃሽ?
ወይ ውዴ እቃው በጣም ተወዷል። እንደምንም ግን አብቃቅቼ ገዝቼዋለሁ። በጣም ጥሩ። ከትንሽ ጊዜ በኋላ ደግሞ ትገዣለሽ። ግድ ነው የኔ ውድ ባል። ድሮ ቢሆን ለብሰሽ ታሳይኝ ነበር። አሁን እንግዲህ ላይ በምን አባቴ ያይሻለሁ? አይዞህ ውዴ እንዳየህ ቁጠረው። እሺ በፊት አንተ እንደምትመርጥልኝ ነው መርጬ የገዛሁት። ጥሩ እንግዲህ እንደ ድሮ ለብሰሽ ባታሳይኝም እስኪ የገዛሻቸውን አሳይኝ። እኔም እንደማይሆኝ ያምራል አያምርም እልሻለሁ። እሺ ላሳይኝ ፍቅር፣ አንተን ካስደሰተ ይሄን እንዴት አየኸው? ዋው በጣም ነው ያለው። አንተ የምትወደው ከለር ነው። ይኸውልህ ኤስ በስመ አብ የኔ ውድ ባል ይሄማ አንደኛ ነው። በጣም ያምራል። በጣም በጣም ነው ያለው። አንተ የምትመርጥልኝ ከለር ነው። ዋው ይሄ ደግሞ በጣም የምትወደው ከለር ነው። ዋው የሚገርም ቲሸርት። እኔ ቀሚስ ነው። ወደድከው? በጣም በጣም ነበር የሚያምርብሽ። ሁሌም ያምርብሻል። አንቺ ምንድነው አታጠቢም እንዴ? ምንድነው እንደምትሸቺው እንዴ? ቆይ ቤት አይኖርሽ? እሺ ውሃ አይኖርሽ? የሞቀ አለ የቀዘቀዘ አለ። ምን አለ ብትታጠቢ? አረ ምን አጠፋሁኝ ማክዳ? እንዴ ችግር አለ ትኛለሽ እንዴ? ደግሞ ከዚህ በላይ ምን ችግር አለ? ገምተሻል እኮ ቀርምተሻል። ሳሙና ነው እገዛልሻለሁ። ከፈለግሽ ልብስም ሰጥሻለሁ። ታጠቢ ግቢና። ሴት ልጅ አይደለሽ እንዴ? ራስሽን አትጠብቂም? አረ እኔ ላብላብ ብዬም ተብዬም አላውቅም። ተይ እንጂ አፍንጫሽ ላቸውማ አንቺን የሚቀርቡሽ። ላብላብ ተብለሽ አታውቂም። ምንሽ ቅርናታም ናት። አረ እኔ ቀን በቀን ነው የምቀይረው። ማኪ ምን ሆነሻል? እስከ ዛሬ አይቼባት አላውቅም። ገና ዛሬ ካንቺ መስማት እኮ። ምንድነው የምትለው አንተ ደግሞ? አፍንጫ አይሰራም ማሽተታችንን? አረ በፍጹም አልሸተተችኝም ማኪ። ቆይ አንተ አልሸተተችህም? ሸታ አታውቅም? አራው ሰማሽ አይደል? ሂጂ ቀጥይ በቃ ውጪ ሂጂ። እኔ ልትቀሪ መስሎኝ እንዴ ልናደድ እንደነበር አልኩሽ። እንዴ ለምን እንዴ በዚህ ብርድ እንዲኩርምት ብዬ ብቻ ልተኛ ነበር። እሱ ነው ሊያናደኝ የነበረው። ይኸውልህ
ሀሳባችን እስኪሳካ ድረስ ትንሽ መታገስ አለብን። እንዴ ፍቅር ምን ሆነሻል? የኔና አንቺ አብሮ እንዴት ነው ሀሳባችን የሚያደናቅፈው? ይኸውልህ ያሰብነው ነገሮች እስኪሳኩ ድረስ ትንሽ ቀዝቀዝ ማለት አለብን። እሺ አንቺ ካልሽ እናደርገዋለን፣ ችግር የለውም። ግን ዶክመንቱን አገኘሽው እንዴ? እሱ አሁን አገኘዋለሁ ስለተኛ አሁን ፈልገዋለሁ። እሺ በጣም አሪፍ። በቃ ዶክመንቱን ልክ እንዳገኘሽ አንድ የሚገርም ሀሳብ አስቤያለሁ። ምንድነው ደግሞ? ልክ ዶክመንታችንን እንዳገኘን እኔ ቤት ሊሆን ይችላል ወይም የሆነ ሆቴል ላይ አልጋ ይዘን ቆንጆ ጊዜ እናሳልፋለን። ለዛ ባንቸኩል ጥሩ ነው። ሀሳባችን እስኪሳካ ድረስ ትንሽ እንረጋጋሽ። የኔ ፍቅር ሀሳባችን ከተሳካልንማ ከሀገር ወጥተን ነው የምንዝናናው። እሱንም ቢሆን በሆነ ነገር ብዬ አሳምነዋለሁ፣ ግን ገንዘብ የሚሰጠኝ አይመስለኝም። ግድ የለሽም፣ አንቺ ብቻ ጠይቂው ይሰጥሻል። ወይ ካልሰጠሽ ደግሞ ምን እናደርጋለን መሰለሽ? ያው አንቺ ታዋቂያለሽ፣ በሱ ስም እንበደርበታለን። አንተ ባቢ ምን አለበት የምልህን እንኳን ብትሰማኝ እንዴ? አይደለም እሱ ይቅርና የቤት ኪራይ ብር እንኳን አላገኘሁም። ሴትዮዋ 3 ቀን ሰጥታኛለች። ምን አለበት በዚህ ጭንቅ ጊዜ እንኳን ብታግዘኝ እንዴ? ምን አጣክ? አይ ምንም። ምን ነው አንቺ የምትፈልጊው ነገር አለ? አይ ምንም የምፈልገው ነገር የለም። ኧረ ተይ፣ እውነትሽን ነው? አዎ። ምን ነው ለምን ጠይቀኝ? አይ ሰሞኑን ልክ አይደለሽም። ሳቅ ጨዋታሽ ጠፍቷል፣ ተረባብሽሻል እና ምን ሆነሽ ነው ብዬ ነው። አይ እንዲሁ ነው፣ እንዲሁ ዝም ብዬ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንም ችግር የለም። እሺ ችግር ከሌለ ጥሩ። እሺ ናና አቤት አያሌው፣ ፈለከኝ? አዎ ናና፣ አንቺ ሁሉንም ነገር ብትደብቅኝም እኔ ግን የደረሰብሽን ነገር ሁሉ አውቃለሁ። ማለት ምኑን ያወቀው? እኔ አደጋ ከደረሰብኝ ጊዜ ጀምሮ ደሞዝ እንዳልተከፈለሽ፣ የቤት ኪራይ መክፈል እንዳልቻልሽ እና ብዙ ችግር ላይ እንደሆንሽ አውቃለሁ። ዋሻው? አይ አልዋሸህም። አሁን ባለህበት ሁኔታ እንዴት ብዬ እነግርሃለሁ ብዬ ነው እንጂ መደበቅ ፈልጌ አይደለም። በእውነት አንቺ በጣም ጥሩና ንጹህ ልብ ያለሽ ልጅ ነሽ። ስለ ሁሉም ነገር በጣም አመሰግናለሁ። ብሩን ጓደኛዬ ትራንስፈር አድርጎልሻል። ሌላ የሚያስፈልግሽ ነገር ካለም ጠይቂ። በጣም ጥሩ። እኔ ሚስትህን ገንዘብ የለኝም ብለህ ለዚህ ለገረድ ትራንስፈር ታስደርጋለህ አይደለ? በጣም ደስ ይላል። ሂጂ በእናትሽ ከፊት ለፊቴ። ይኸውልሽ ማኪ፣ ምን መሰለሽ፣ በስልክ እያወራሽ በጣም እንደተቸገረሽ ሰማሁ። አሳዘነችኝ፣ ሰጠኋት። በቃ አሳዘነች፣ ሰጠሃት። እኔ ሚስት ስለምንህ ግን እምቢ ብለህ ለዚህ ለገረድ
ለቤት ገረድ ከኔ ያስበልጠ ሰጣሃት። ማኪ ስነ ስርዓት ያዥ። ሰውን በስራው አትለኪ፣ ሰውን በሰውነቱ ብቻ ለኪ። ይሄ ስርዓት አይደለም። እሺ ጭራሽ ጥብቅና ለዚሽ ለገረድ እየቆምክ ነው? በጣም ጥሩ። አሁን በደንብ እየገባኝ ነው ግንኙነታችሁ። ደስ ይላል። ቀጥልበት። አየሽ ምን ያህል ትንሽ አስተሳሰብ እንዳለሽ፣ ምን ያህል ለባልሽ ትንሽ አመለካከት እንዳለሽ አየሽ አይደለ? ትንሽ ማይንድ። ስሚ አንቺ ሰሚኛለሽ? ካሁን በኋላ ባሌ ጥግ ብትደርሺ እገልሻለሁ። ቆዳሽን በቁም ነው የምገፍልሽ። ሰሚኛለሽ? በመንገድ እየገባሽ ነው። ከዚህ በኋላ ላይሽ አልፈልግም። ስነ ስርዓትሽን ያዥ። በጣም ነው ደስ ያለኝ የኔ ፍቅር። ደስታዬን እኮ መቆጣጠር አቃተኝ። ሰርፕራይዝ እኮ ነው ያደረከኝ የኔ ውድ፣ የኔ ቆንጆ፣ የኔ ውድ ሚስት። ይሄ እኮ ለአንቺ ሲያንስብሽ ነው እንጂ አይበዛብሽ። ፍቅራችሁ በጣም ያስቀናል። በእውነት ደስ የሚል ፍቅር ነው ያላችሁ። በጣም በጣም ነው የምናስቀናው። ይገርምሃል፣ በግራና በቀኝ ያሉ ጎረቤቶቻችን ፍቅራችሁ እንዴት ያስቀናል ነው የሚሉን ሁሉ ጊዜ። ይቅኑ፣ እንደፈለጉ ይቅኑ። ብቻ እኔን ደስ ብሎኛል። ምን አባቴ ላርግልኝ ፍቅር? እንደፈለግሽ አርገኝ የኔ ወድ። ብቻ ሀያይም ብለሽ እንዳታጓጊ። አረ ምንድነው እንዴ? የደስታችሁን ምንጭ እኛ የምንወቀው አካፍሉን እንጂ። እንዴ ዋናው ሰው አልተካፈልክም እንዴ? አካፊው እንጂ። ለካ አልነገርኩም። ድንገት ሰርፕራይዝ አደረገኝ። ታውቃለህ፣ የድርጅቱን ሙሉ ውክልና ካልሰጠሁሽ እኮ ነው የሚለኝ። እንዴ ይሄ እኮ ከባድ ደስታ ነው። እንዴ ምን ሆነሽ ነው? ይሄ ማለት እንዴ ይሄን የመሰለ ደስታ ነው መቆጣጠር ያቃተሽ? ልክ ነህ። አንተ ተቆጣጠርክላት አይደል? በይ አሁን ሙሉ ሰነዶችን ውልና ማስረጃ ይዘሽ ሄደሽ ጨርሰሽ ነይ። ኧረ አመጣለሁ፣ አሁን ነው አመጣለሁ። ሳምሽኝ እንዴ ነው ሳትሰሚኝ? ኧረ ስማልኝ ወድ በጣም ደስ ብሎኝ እኮ ደስታዬን መቆጣጠር አቃተኝ። መስሎሻል? ዳቦ አሳይቼ ድንጋይ ነው ማበላሽ። አንቺ ካዲ ሰይጣን። አንቺ ግን ልክ አላደረግሽም። ለሰውየው መናገር አልነበረብሽም። እንዴ ባቢ፣ ቆይ መኖሬን አልፈለግከውም? እንድሞት ትፈልጋለህ? ለምን ትሞቻለሽ? ለሰውየው ከነገርኩት እኮ ሴትዮዋ እንደምትገለኝ አስጠንቅቃኛለች፣ ዝታብኛለች። እቺ ግን ምን አይነት ሴትዮ ናት? ሴጣን ነች ወይ ሰው ነች? የሰው አውሬ ነች። አንቺ እኮ አልሰማም አልሽኝ እንጂ 50 ሺህ ብሩን ብታገኝ እንኳን ሰው ቤት ልትሰሪ ለሰላምታ እንኳን የሰው ቤት አትገቢም። ይኸውልህ ባቢ፣ አሁን በደንብ ስማኝ። እሰማሻለሁ። ይኸውልህ ሰውየው እስከ ዛሬ ያልከፈለኝን የ3 ወር ደሞዜን በእጥፍ ነው የከፈለኝ። የምርሽን ነው? ደስ ሲል። ይኸውልህ በመጀመሪያ የቤት ኪራይ እከፍልበታለሁ። ከዛ የቀረኝን ደግሞ ለአንተ አምጥቼ እሰጥሃለሁ። ከዛ ከሱም የጎደለክ ነገር ካለ እንዴትም እንዲያበድረኝ አሳምኜው እሰጥሃለሁ። በጣም በጣም አመሰግናለሁ። ደግሞ ሰርቼበት በደንብ አኮራሻለሁ። እሺ ይኸውልህ ባቢ፣ እንደ ከዚህ በፊቱ ገንዘቡን ጨርስና ተዘረፍኩኝ፣ ተታለልኩኝ፣ ተጭበረበርኩ ምናምን ብትል የኔ ያንተ ነገር እዚህ ላይ ያበቃል። እሺ? አረ እንደዛ አይሆንም። ምን ነው አመሸሽ? ስራ በዛ እንዴ?
ወይ ስራ መብዛት። አረ ስራ አልበዛም። ካለቃይ ጋር ስጨቃጨቅ ድንገት መሸብኝ። ምን ነው? ምን ተፈጠረ? አረ ተወኝ። 5 ቀን ክፍለ ሀገር ፊልድ መሄድ አለብሽ አላለኝም እንዴ? እና ታዲያ ምን አልሽው? ምን ያላልኩት አለ? ባለቤቴ ታማሚ ነው፣ ከቤት አይወጣም፣ የሚንከባከበው የለም ብዬ ስለምነው መሸ። እና በመጨረሻ ሀሳቡን ቀየረ ወይስ አልቀየረም? አረ አልቀየረም። ምንም ሊሰማኝ አልቻለም። አንቺ ካልሄድሽ ሌላ ሰው ማንም መሄድ አይችልም፣ በቃ ወስኛለሁ ብሎ በሩን ዘግቶብኝ ወጣ። በጣም ያሳዝናል። ምንም ማድረግ አይቻልም። እንግዲህ ከወሰነ ምን ይደረጋል? እኔማ ጨነቀኝ። እንዴት ብቻህን ጥዬ እሄዳለሁ ብዬ አሰብኩኝ። ችግር የለም፣ ለ5 ቀን ስለሆነች እችለዋለሁ። ናናም አለች፣ ብድራትም ስለሚመጣ እንደምንም እወጣዋለሁ። ብትሄጂ ይሻላል። ችግር የለው። እና ወሰንክ? አዎ የኔ ውድ ሂጂ። ደግሞ ያጎተሽም ልጅ መላኩ ስላለ ምንም አያሳስብም። እሱም ያው አብሮን ይሆናል። እንዴ እሱም የለም እኮ። እሱ ቢኖር ምን ያስጨንቀኛል ውዴ? እንዴ አብሮሽ ይሄዳል እንዴ? አይ አይደለም፣ ስራ ሳያገኝ አይቀርም። ደውሎልኝ ነበር። ልመጣም ላልመጣም እችላለሁ ስላለኝ ነው። በስማ ለመሄድ ቸኮለ። በዛ ላይ ደግሞ ይናፍቀናል እኮ እኔም እያልኩት ነበረ። እኔ እኮ ያናደደኝ ለስራ ብላ ፊልድ መሄዱ አይደለም። እና ምንድነው ያናደደ? በቃ አደጋው ደርሶብኝ አይኔን ካጣው ጊዜ ጀምሮ በፊት ማቃት ማክዳ አይደለችም። ሁሉ ነገሯ ተለውጧል። የሆነ ድራማ እየሰራችብኝ ይሆን እንዴ ብዬ ማሰብ ጀመርኩኝ። በተለይ ይሄ ያጎቷ ልጅ እዚህ ቤት ከመጣ ጊዜ ጀምሮ። አረ እንደዛ አታስብ። ያው ማክዳ ኃይለኛ ናት እንጂ መጥፎ ሰው እንኳን አይደለችም። እባክሽ እስቲ ንገሪኝ፣ ከዚህ ካጎቷ ልጅ ጋር ያላቸው አቀራረብ እንዴት ነው? እኔ እንደው እንደምታየኝ ነኝ። መሳሪያ ደግነው ቢገሉኝም የማየው ነገር የለም። እስኪ አንቺ የምትጠረጥሪው ነገር ካለ ንገሪ። አረ እኔ ምንም አይቼም ሰምቼም አላውቅም። አቀራረባቸውም ኖርማል ነው። ያው እንዳልኩክ ነው። ኃይለኝነቷ ነው እንደዚህ እንድታሰብ የሚያደርጋት። አንቺ ካልሽ እንግዲህ አምንሻለሁ። ግን በቃ በጭንቀት ጭንቅላት የተወጥሮ ሊፈነዳ ነው። ያው ጭንቀቱ እኮ ቤት ስለምትቀመጥ ነው። እንደዛም ነው። ግን በቃ ይጨንቃል፣ ያናድዳል። ለምን እንዳይደብር ወክ አድርገን አንመለስም? ወክ አድርገን መመለስ ብቻ? አዎ ከፈለክም እኔ ቤት እንሂድና የምትወደው እንድንች ጋብዝሃለሁ። ከዛ እንመለሳለን። ደስ ይለኛል።
ቤትሽ ጠባብ ነው ሰፊ? ጠበብ ብሎ ሰፋ ያለ ነገር ነው። ይሁን ጥሩ። ዋናው ሰላም፣ ጤና፣ ፍቅር መሆኑ ነው። እውነት ነው። በቃ መጣሁ፣ እንዳይደብርህ። እንዴ ወዴት ነሽ? የሚገዛዛ ነገር ገዛዝቼ ልምጣ። እሺ እንዳትቆይ ግን፣ ብቻዬን ብታይ እፈራለሁ። እሺ አልቆይም። አደራሽ። የሚገርምሽ ልክ ነሽ። ከጧቱ አሁን ብዙ ነገር ተቀይሯል። ልክ ነበርሽ። አሁን ለምሳሌ የሆነ ምግብ ምንም ሳትቀይረው እሱን ብቻ ብትበላ አይሰለችህም እንዴ? በጣም በጣም እንጂ። ነገሮችም እንደዚህ ናቸው። የምትውልበትን ቦታ፣ የምትሰማቸውን ነገሮች፣ አካባቢን ሳትቀይር ተደጋጋሚ እዛ ቦታ ላይ የምትውል ከሆነ ልክ እንደዚህ ይሰለቻል፣ ይጨንቃል። ልክ ነሽ። በጣም በጣም አመሰግናለሁ ናናይ። አረ ምን አደረኩልክና ታመሰግነኛለክ? ምስጋና አያስፈልግም። እንዴት ምን አድርጌልሃለሁ ማለት ምንድን ነው እንዴ? በዛ ጨለማ ጭንቀት ውስጥ በነበርኩበት ሰዓት ከጎኔ መሆንሽ ራሱ በጣም ትልቅ ነገር ነው። አዩ ፍቃድ ከሆነ አንድ ጥያቄ ልጠይቅክ ነበር። ጠይቂ። ባለፈው ለሕክምና ምርመራ ብለክ ከሄድክ ቀን ጀምሮ የሆነ ለውጥ ፊትክ ላይ ይቼብሃለሁ። አዲስ ነገር አለ እንዴ? ያ ልክ ነሽ፣ አይተሽብኛል። ምክንያቱም ደግሞ ዶክተሩም ተስፋ እንደሌለኝ ሲነግረኝ እኔም ተስፋ እንደሌለኝ ሳቅ ብዙ ነገር የተለውጧል፣ ከፍቶኛል። ለዛ ነው ልዩነቱን ያየሽው። እና ማለት ሌላ የተሻለ ሕክምና የለም ወይም ደግሞ ወደ ውጭ ሄደክ ለመታከም አላሰብክም? አለኝ። ዶክተሬም ውጭ ካሉት ነጮች ጋር እየተጻጻፈ ነው። ጓደኛዬም ኢሜል እየተደራረገ ነው እና ፈጣሪ ከፈቀደ በቅርብ ሄጄ እታከማለሁ። አይዞ፣ በጸሎት ሁሌም ካንተ ጋር ነኝ። እሺ፣ በየቀኑ ጸልይልሃለሁ። እሺ፣ እግዚአብሔር ያውቃል። እንግዲህ እግዚአብሔር ከፈቀደ ሁሉም ይሆናል። ጸሎትሽ እንደሚሳካ እርግጠኛ ነኝ። በለስ እንዴት አደርክ? እዩ፣ እንዴት አደርሽ ናና? እኔ ደህና ነኝ። አንተ እንዴት ነህ? በጣም ደህና ነኝ። ትናንት ከወጣሁ በኋላ ትልቅ የአእምሮ ለውጥ ነው ያለኝ። በጣም አሪፍ። የሰው ልጅ እኮ ከስጋው ለውጥ ይልቅ የአእምሮ ለውጥ ነው ሊያሳስበው የሚገባው። በጣም የምትገርሚ ልጅ ነሽ እኮ ናና። በልሽ፣ አሁን ተነስና ወደ ሳሎን እንሂድ። ያለህበትን ቦታ መቀየር ራሱ አንድ ለውጥ ነው። በል ተነስ። ይኸውልህ በፊት የምታስበውን ሀሳብ ከሆነ አሁንም እያሰብክ ያለኸው ከበሽታ ጋር አብረክ እየኖርክ ነው ማለት ነው። አይ እንደሱ እንኳን አላስብም። አሁን ቀንሻለሁ። መቼም ቢሆን ማሰብ የሌለብክ ነገር ቢኖር ማንም ሰው ከጎኔ የለም፣ ማንም አያግዘኝም ብለክ ነው። እኔ ሰራተኛ ስለሆንኩኝ ወይም ደግሞ ደሞዝ ስለምትከፍለኝ አይደለም፣ ግን ሰው በመሆንክ ብቻ ሁልጊዜም እንደማግዝክ ከአሁኑ ላሳውቅክ እወዳለሁ። በጣም ነው የሚገርመው። በዚህ መጠን አላሰብኩሽም ነበረ። ብዙ ነገር አድርገሽልኛል። ተስፋ እንዲኖረኝ አድርገሽኛል። በጣም አመሰግናለሁ። ምንም አይደል። በቃ እራት ልስራ። እሺ
ሂጂ ስሪ። እሺ ምን አዲስ ነገር አለ? ኧረ ተወኝ፣ ነፍ አዲስ ነገር አለ ማለት ስለ ሰውየው ነው? አዎ እንደተነጋገርነው ሁለቱንም ተከትዬ ፎቶ አንስቻቸዋለሁ፣ ቪዲዮም ቀርጫቸዋለሁ። ተመልከት ተመልከት ተመልከት። እሺ ሌላ ምን አዲስ ነገር አገኘ? ሌላው ለአንተ ደስታ ነው፣ ለሷ ደግሞ ሀዘን ነው እኮ። ማለት ምንድን ነው እሱ? ሰውየውም ቤቱ ድረስ ተከትየው ነበር። ልክ ቤቱ በር ሲደርስ ሚስቱና ልጆቹ እንደ እባብ ተጠመጠሙበት። ምን? ሚስትና ልጆች እያሉት ነው እንደዛ የሚባልገው? ከሚስቱና ከልጆቹ ጋር ፎቶ አንስቼዋለሁ። እሱንም አሁን እልክልሃለሁ። አረ ምን አባቱ ይሰራልኛል ደግሞ የሱ። ለአንተ ባይጠቅምህ ለሚስት ይጠቅማታል። ስትመጣ በስጦታ መልክ ስጣት። መጣሁኝ እኮ። ጥሩ ነው። እንኳን ደህና መጣሽ። ስራ ጥሩ ነበር? በጣም አድካሚ ነበር። በጣም ይደብራል። በጣም ደክሞኛል። በዛ ላይ ደግሞ ካንተ ከወዱ ባል ተለይቶ ማደር በጣም ነው የሚያስጠላው። ብቻሽንማ እንዴት ታድሪያለሽ? ነውር እኮ ነው፣ አይደረግም። እንዴ ምን እያልክ ነው? ሌላ ከማን ጋር አድራለሁ? አሃ ፔኒሲዮን ያልሽው ካጎትሽ ልጅ ከመላኩ ጋር ለማደር አይደል እንዴ? ምን እያልክ ነው? አልገባኝም። ዝም በይ አታላይ ሞላጫ። በደንብ ገብቶሻል። ናና የካኪውን ፖስታ ይዘሽ ነይ። አሃ በስልክ ስትመጪ ሰርፕራይዝ አድርግሻለሁ ያልከኝ ይሄን ልትለኝ ነው? አልተሳካልህም። ሰርፕራይዝ አልተሳካልህም። እሺ ለእኔ ተሳክቶልኛል። ሰርፕራይዝ ነው። ሁሉን ነገር ገልጦ ገላልጦ ነው ያሳየኝ። አንቺንማ ሆድቃሽን ጭምር ገልጦ ነው ያሳየኝ። ምንድነው? ምንድነው? አንቺ ገረድ ገረድ ራስሽ ነሽ። አንቺ ነሽ ገረድ። ለግርድናም አትበጥኝ። አየሽ፣ አይኔ ያያል። ሁሉንም የምታረጊውን ነገር በሙሉ ሳይ ነበረ። አይኔ ባለማየቱ በገዛ ቤቴ በገዛ አልጋዬ ላይ ያጎቴ ልጅ ነው እያልሽ ውሽማሽን ይዘሽ አጠገቤ አልጋዬ ላይ ትተኛለሽ። አንቺ ሰይጣን ካዲ። መሸጥ መለወጥ የሚለውን ውል ስታስፈርሚኝ አውቄ ሆን ብዬ ነው ዝም ያልኩሽ፣ በፎርጅስ ስላሰራኋቸው። በገዛ ቤቴ ወንድ ይዘሽ መጣሽ። በቁሜ ገደልሽኝ፣ ካድሽኝ። አንቺ ሰይጣን ከይሲ ነሽ፣ ካዲ። አዩ እባክህ አዩ፣ ተሳስቻለሁ፣ ይቅር በለኝ። ዝም በይ። አንቺንማ ሰይጣን አያሳስትሽም። አንቺ ነሽ ሰይጣንን የምታሳስችው። ካዲ፣ ሰይጣን፣ ክፉ። አዋዩ የኔ ውድ ባል፣ አጥፍቻለሁ። በጣም ይቅርታ አድርግልኝ። አሁን ቤቴን ለቀሽ ትወጫለሽ አትወጭም? እባክህ አዩ፣ እባክህ ከስተቴ ተምሬ ጥሩ ሚስት ሆንልሃለሁ። ለአንድ ጊዜ ብቻ እድል ስጠኝ። አንቺ ደግመሽ ፈርሰሽን ብትሰሪ መቼም ሰው አትሆኝም። መቼም። አንቺ ከይሲ ሰይጣን ነሽ። ውጪ!
አንቺ በጣም ትልቅ አስተሳሰብ ያለሽ ንጹህ ልብ ያለሽ ሴት ነሽ። ይህንንም የተረዳሁት ማክዳ እንደዛ እየናቀችሽ እያዋረደችሽ፣ አንቺ ግን የእሷን ድርጊት ሁላ ደበቅሽላት። ደጋግሜ ያየሁሽ። ጭራሽ ስለ ማክዳ ታማኝነት ታወሪኛለሽ። በጣም ነው የገረምሽ። ያው ያደረገችውን ድርጊት ብነግርህ ወይ መለያየት ወይ መጣላት ነው የሚሆነው። ነገር ግን ለጊዜው ያጠፋችውን ጥፋት ብደብቅላት ከስተቷ ትመለሳለች፣ ትማራለች ብዬ ስላሰብኩኝ ነው። እውነቱን ተናግሮ ከማጣላት ዋሽቶ ማስታረቅን የመረጥኩት። ሌላው ደግሞ በጣም የገረመኝ ማክዳ አያይም ብላ ስንት አጸያፊ ነገር ፊት ለፊቴ ስታረግብኝ ነበር። እኔ ግን አይቼ እንዳላየው አዝኜ ትቻት ነበር። አንቺ ግን አያይኝም ብለሽ ፊት ለፊቴ ምንም ነገር አላደረግሽም። ጭራሽ ልታረጊም አልሞከርሽም። በእውነት ከአቅሜ በላይ ነው የሆንሽብኝ ናና። አይ ምንም ቢሆን እኮ ሰው ባያየኝም ፈጣሪ ያየኛል። እኔ ደግሞ ሰውን ሳይሆን ፈጣሪዬን ነው የምፈራው። ናና በቃኝ። ከዚህ በላይ ስሜቴን ደብቄ መጓዝ አልችልም። ልናገር። ምን? አንቺ ማለት በጨለማ ውስጥ ያገኘሁሽ መብራቴ፣ ብርሃኔ፣ ሻማዬ፣ ፋኖሴ ነበርሽ እና በልቤ ከልቤ አፈቅርሻለሁ። እባክሽን ናና፣ አንቺን የመሰለች ሴት ማጣት አልፈልግም። እኔ ጥሩ ባል ሆንሻለሁ፣ አንቺም ጥሩ ሚስት ሁኚልኝ እባክሽ። ይኸውልህ አያሌው፣ አንተ በጣም ጥሩ ባል መሆን ልብ ያለክ ሰው ነክ። ግን ደግሞ እኔም ያንተ ሚስት መሆን አልችልም። እባክህን ተወኝ። ማለት ለምንድን ነው መሆንም አልችለው? ምክንያቱን ትነግሪኛለሽ? ባለፈው ዕለት እኮ ብር ብድር ስጠይቅህ ሁሉንም ነገር ነግሬክ ነበር። ረስተኸው ነው እንዴ? ፍቅረኛ አለኝ ያልሽኝ እየቀለድሽ አይደለም እንዴ? እየቀለድኩ አይደለም፣ የምሬን ነው። ፍቅረኛ አለኝ፣ በጣም ነው የምወደው። ስለዚህ ላንተ የሚሆን ቦታ የለኝም። አንተን በፍጹም ማፍቀር አልችልም። በጣም አዝናለሁ። ሄሎ ጓደኛዬ። ኧረ ተይኝ በእናትሽ፣ ደንግጫለሁ። ባለፈው ስለ ሚስቱ የነገርኩሽ አሰሪ የለም? ሚስቱን አባረራት። እሱ ሳይገርመኝ ደግሞ ጭራሽ እኔ እንደሚያፈቅረኝ ነገረኝ። ኧረ እባክሽ እንዴ ትቀልጃለሽ እንዴ? እኔ ጭራሽ እንደዚህ አይነት ሀሳብ የለኝም። ባቢ እንደማፈቅረው ታውቂ የለ እንዴ? ተይኝ እባክሽን፣ በጣም ደንግጫለሁ። አላውቅም ምን ማለት እንዳለብኝ። እሺ በቃ ይህ ሰውዬ በጣም ተጫውቶብናል። የሰጠን ዶክመንት በሙላ ፎርጅድ ነው። ምን ሆነሻል? ይሄ ምንድን ነው? ቻላቋቸው አታውቃቸውም? አላቋቸው። በአንተ የተነሳ ነው ባሌን የተውኩት። በአንተ የተነሳ ነው ቤቴን የተውኩት። ማን የሰጠሽ? ማን ያሳየሽ ፎቶ? እሺ ያልሽ አንቺም ትዳራለሽ፣ እኔም ትዳራለኝ አይደለም? በቃ ምን ይፈጠር አይደለ? ምን ይፈጠር? በጣም ታስጠላኝ። በጣም ነው የምጠላ። በጣም ትዳር ተበተነ፣ እኔንም ልበትኝ። ዝም በይ። እህትሽን አንቺ ከኔ በላይ ልታውቂያት አትችይም። አዎ ስለ እሷ መከራከር አትችይም። እኔ በአይኔ እያየኋት ነው አይደለ? አያይም ብላ ወንድ ቤቴ ድረስ ይዛ መጣች። እሱም አልበቃ ብሏት የገዛ አልጋዬ ላይ ተኛች። ኦ በቃ አትከራከሪ። አንቺ የሰማሽውን ነው፣ እኔ ግን በአይኔ ያየሁትን ነው። በቃ
3 ዓመት ሙሉ እድሜንም ህይወቴንም ገንዘቤንም ሁሉን ነገር ሰጥቼው ነገር ግን በገዛ ቤቴ ውስጥ ከሌላ ሴት ጋር ተኝቶ አገኘሁት። 3 ዓመት ሙሉ ሲያስመስል ነበር ማለት ነው? አንቺ ብቻ ነበርሽ የምታፈቅሪው ማለት ነው? ስለዚህ አንቺም እንደኔ በተሳሳተ መንገድ ላይ ነበርሽ ማለት ነው? በተሳሳተ መንገድ እንደነበርኩ ያወቅሁት ካለፈ በኋላ ነው። አሁን ያለፈው አልፏል። እኔም አንቺም በተሳሳተ መንገድ ነበር የተጓዝነው። ስለዚህ እኔና አንቺ አብረን ብንሄድ ነው የሚሻለው። አንቺም ታክሚኛለሽ፣ እኔም አክምሻለሁ። ምን ልተካከም ይመስላል? አዎ በደንብ ያለ ጥርጥር።